ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ከእናንተ ጋር ቆይታን እናደርጋለን። በተለይ ትናንትና የተደረጉ አንዳንድ ጨዋታዎች ያሉ እነሱን የጨዋታ ውጤቶችን ጠቁማችኋለን። ከዛ ውጭ ደግሞ ሌሎች ስፖርታዊ ጉዳዮችንም ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ እንድትቆዩም በአክብሮት ጋበዝኩኝ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ትላንትናም ቀጥለው ተደርገዋል። ትላንትና የተደረጉ ጨዋታ ውጤቶችን ደግሞ እንጠቁማችሁ። በኢትዮጵያ ፕሪሚየር ሊግ ወላይታ ዲቻ ከድሬዳዋ ከተማ ጋር ትላንትና ጨዋታቸውን አድርገው ነበር። 2-0 በሆነ ውጤት ነው ትላንትና ወላይታ ዲቻ ድሬዳዋ ከተማን ማሸነፍ የቻለው። ለወላይታ ዲቻ ሁለቱን የማሸነፊያ ግቦችም ካርሎስ ዳምጠው ነው ማስቆጠር የቻለው። በሌላ ጨዋታ አዳማ ከተማ ከሸገር ከተማ ጋርም እንዲሁ ጨዋታቸውን አድርገው አቻ በሆነ ውጤት ነው ያጠናቀቁት። 3-3 ደግሞ የተጠናቀቀበት ውጤት ነው። ለአዳማ ከተማ ግቦቹን አላዛር ሽመልስ 2 ጎሎችን ማስቆጠር ችሏል። እንዲሁም አህመድ ሁሴን ደግሞ ቀሪውን 1 ጎል ማስቆጠር የቻለ ተጫዋች ነው። ሄኖክ አዱኛ፣ ቢኒያም ፍቅሩና ጀቤሳ ሞኤሳ ደግሞ የሸገር ከተማን 3 ግቦች ያስቆጠሩ ናቸው። በዚህም በደረጃ ሰንጠረዡ አዳማ 32 ነጥቦችን በመሰብሰብ 5ኛ ነው። ድሬዳዋ ከተማ በ25 ነጥቦች 9ኛ፣ ሸገር ከተማ በ23 ነጥቦች 15ኛ፣ ወላይታ ዲቻ በ22 ነጥቦች 16ኛ ደረጃ ላይ ነው የተቀመጡት። በሌሎች ጨዋታዎችም ኢትዮጵያ ቡና ትላንትና ጨዋታውን ያደርገው ነበር። ከነገሌ አርሲ ጋር ነበር ጨዋታውን ያደረገው። ምናልባት ነገሌ አርሲ ትላንትና ጨዋታውን አሸንፈው ቢሆን ኖሮ የሊጉን የደረጃ ሰንጠረዥንም መምራት የሚችልበት እድሉ ነበረው። ነገር ግን ሳይጠቀምበት ቀርቷል። ኢትዮጵያ ቡና ይህንን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለው። ብቸኛውን የማሸነፊያ ግብም ራምኬል ጄምስ ነው ማስቆጠር የቻለው በፍጹም ቅጣት ምት። በሌላ ጨዋታ ከመቀሌ ሰባ እንደርታ ጋር ጨዋታውን ያደረገው መቻል 0-0 በሆናቸው ውጤት ጨዋታውን አጠናቋል። በዚህም ነገሌ አርሲም 36 ነጥቦችን በመሰብሰብ 3ኛ ደረጃ ላይ ተቀምጧል። መቻል በ31 ነጥቦች 6ኛ ነው። ኢትዮጵያ ቡና በ26 ነጥቦች 9ኛ ሲቀመጥ መቀሌ ሰባ እንደርታ በ22 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን ሆኗል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ትላንትና በዩሮፓ ሊግ የፕሌይኦፍ ጨዋታዎች ተደርገዋልና ያሸነፉትንና ያለፉትን ቡድኖች እንንገራችሁ። ትላንትና ሊልና ክሬቬና ዝቬዜንዳ ጨዋታቸውን አድርገው በሊል 2-0 አሸናፊነት ነው የተጠናቀቀው። ይሄ ጨዋታ ወደ ኤክስትራ ታይም አመርቶ ነው ጨዋታው የተጠናቀቀው። በመጀመሪያው 90 ደቂቃ 1-0 በሆነ ውጤት ነበር ሊል ያሸነፈው። በመጀመሪያው ዙር ጨዋታ በዚህ አይነት ውጤት መጠናቀቁን ተከትለው ጭማሪ 30 ደቂቃዎች ተከትለው ሊል 2-0 በማሸነፉ ወደ ቀጣዩ ዙር ማለፉን አረጋግጧል። ሌላኛው ፌረንስ ቫሮስ ሉዶ ጎሬትስን 2-0 አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። ቪክቶሪያ ፕሌዘን በፓናቲኒያኮስ ተሸንፏል። ፓናቲኒያኮስም ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ነው። ሴልቲክ ምንም እንኳን ትላንትና የጀርመኑን ስቱትጋርትን 1-0 ቢያሸንፍም ነገር ግን ስቱትጋርት በመጀመሪያው ዙር አሸንፎ ስለነበር ወደ ቀጣዩ ዙር ማለፉን አረጋግጧል። የጣሊያኑ ክለብ ቦሎኛም እንዲሁ አሸንፎ 1-0 ወደ ቀጣዩ ዙር አልፏል። የስፔኑ ሴልታ ቪጎም ትላንትና ድል ቀንቶት ወደ ቀጣዩ ዙር ካለፉ ቡድኖች መካከል የሚጠቀሰው ነው። ትላንትና የእንግሊዙ ክለብ ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ በፌነርባቼ 2-1 በሆነ ውጤት ተሸንፏል። ነገር ግን በመጀመሪያው ዙር ጨዋታ አሸንፎ ስለነበረ በሰፊ ጎል ልዩነት ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን እንደሆነ ነው የተመለከት ነው። ዛሬ የሚደረጉ ጨዋታዎችን ደግሞ እንጠቁማችሁ። ዛሬ የተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ በአንዳንድ የአውሮፓ ታላላቅ ሊጎች የሚደረጉ መርሃ ግብሮች አሉ። የ28ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ጅማሮውን ያደርጋል። ልክ ምሽት 5 ሰዓት ሲል በሞሊኒው ስቴዲየም ወልቨርሃምፕተን ወንደረርስ እና አስተን ቪላ የሚያደርጉት ጨዋታ ዛሬ ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። በርካቶች በጉጉት ይጠብቁታል ይህንን ጨዋታ። ምክንያቱም አስተን ቪላ አሁን ላይ ለቶፕ ፎሩ ለመግባትም እንዲሁ
በጣም ትልቅ ትንቅንቅ ማድረግ ይኖርበታል። እርግጥ ነው አሁን 3ኛ ደረጃ ላይ ነው የሚገኘው። ነገር ግን ከኋላ ያሉት ቡድኖች ማንቸስተር ዩናይትድ፣ ቸልሲ እና ሊቨርፑልም እየቀረቡት ነው የሚገኘው። በተለይ ማንቸስተር ዩናይትድ 4ኛ ደረጃ ላይ የተቀመጠው ቡድን በ3 ነጥቦች ነው ከአስተን ቪላ ዝቅ ያለውና ባለፉት ጥቂት ጨዋታዎች ላይ የኡናይ ኤምሬ ቡድን ነጥብ መጣሉን ተከትለው ምናልባት እሱም ወደ ዋንጫ ፉክክሩ ከማምራቱ ይልቅ ወደ ቶፕ 4 ፉክክሩ ሊመለስ የሚችልበት እድል በጣም ሰፊ ነው እየቀረቡት ከመሆኑ ጋር በተያዘ ለምሳሌ ያክል ከዚህ በኋላ ነጥብ የሚጥል ከሆነና ማንቸስተር ዩናይትድ ጨዋታን የሚያሸንፍ ከሆነ አስተን ቪላ ላይ እኩል የመሆን እድል ይኖረዋል። ስለዚህም የሚቀጥሉት ጨዋታዎች በትልቅ ጉጉት የሚጠበቁ ናቸው ለአስተን ቪላ። ነገር ግን አሁን 3ኛ ደረጃ ላይ ተቀምጦ እየተፎካከረ ነው የሚገኘው። ዛሬ ደግሞ በሊጉ የደረጃ ሰንጠረዥ መጨረሻ ደረጃ ላይ ከተቀመጠውና ከዛ ውጭ ደግሞ በርካቶች እንደሚሉት ከሆነ ምናልባት ሂሳባዊ ካልኩሌሽን ካልሆነ በስተቀር መውረዱን እያረጋገጠ የመጣውን ወልቨርሃምፕተን ወንደረርስን ነው ዛሬ የሚገጥመው። ነገር ግን አንዳንድ ጊዜ በአንዳንድ ጨዋታዎች ላይ በጣም ጠንካራ ቡድን መሆኑን አሳይቷል ወልቭስና ዛሬ በሜዳው ሞሊኒው ስቴዲየም የሚያደርገው ጨዋታ በትልቅ ጉጉት ይጠበቃል። ጨዋታ ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። በሌሎች ሊጎችም ጨዋታዎች ይደረጋሉ። ለምሳሌ በፍሬንች ሊግ 1 ስትራስቡርግ እና ሌንስ የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ ልክ ምሽት 4 ሰዓት ከ45 ሲል የሚደረግ ነው። በጀርመን ቡንደስሊጋ ኦግስበርግ እና ኮሎኝ ምሽት 4 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። በጣሊያን ሴሪኤ ፓርማ እና ካግሊያሪ ዛሬ መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። በስፓኒሽ ላሊጋ ደግሞ ሌቫንቴ እና ዲፖርቲቮ አላቬስ ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው የምናነሳው ደግሞ የሳዑዲ ፕሮ ሊግን ነው የሚሆነው። በሳዑዲ ፕሮ ሊግ ትልቅ ፉክክሮች እየተደረጉ ነው የሚገኙት። ትላንትናም ጨዋታ ተደርጓል። አልአህሊ የሊጉን መሪነት ተረክቧል በጊዜያዊነትም ቢሆን፣ ምክንያቱም አልናስር ጨዋታውን እስኪያደርግ ድረስ ነው አልአህሊ መሪነቱን የተረከበው። በሳዑዲ ፕሮ ሊግ አልአህሊ ከአልሪያድ ጋር ያደረገውን የ24ኛ ሳምንት መርሃ ግብር 1-0 በሆነ ውጤት ነው ማሸነፍ የቻለው። የአልአህሊን የማሸነፊያ ግብም ሚላን ቦርሃን ኳስና መረብን ማገናኘት ችሏል። አልአህሊ ማሸነፉን ተከትሎ የሊጉን መሪነት ቀሪ አንድ ጨዋታ ካለው አልናስር ተረክበዋል። አልአህሊ 59 ነጥቦችን በመሰብሰብ ነው የሊጉን መሪነት የተረከቡት። አንድ ጨዋታ የሚቀረው አልናስር በ58 ነጥቦች ሁለተኛ ደረጃ ላይ መቀመጣቸው ነው የተገለጸው። አልአህሊ በቀጣይ ሳምንት አርብ ደግሞ ከአልኢቲሃድ ጋር የሚያደርገው ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ነው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። አርሰናልን የተመለከተ መረጃን ነው የምናስቀድመው። አርሰናል ተጫዋቾችን ማስፈረም እንደሚፈልግ ይፋ ተደርጓል። አርሰናሎች በሚቀጥለው የክረምት ተጫዋቾች የዝውውር መስኮት በጣም ንቁ ተሳትፎን በድጋሚ እንደሚያደርጉን የተነገረው የምናስታውሰው ነው። ባለፈው የክረምት ተጫዋቾች የዝውውር መስኮት 8 በጣም ጥሩ ስም ያላቸው እናም ጥሩ ኳሊቲ ያላቸው ተጫዋቾችን ማምጣታቸው ይታወሳል። አሁንም በሚቀጥለው የክረምት ተጫዋቾች የዝውውር መስኮትም በዚሁ መልኩ እንደሚቀጥሉና በንቃት እንደሚሳተፉ ነው የተነገረው። የፕሪሚየር ሊጉ መሪ አርሰናል በሚቀጥለው ክረምት በተለያዩ የሜዳ ክፍሎች ላይ ቡድኑን ለማጠናከር እቅድ እንደያዘን የተነገረው። በአንድሪያ ቤርታ የሚመራው አርሰናል ከመጋረጃ ጀርባ በርካታ ስራዎችን መስራት መጀመሩ ይፋ ተደርጓል። የአሰልጣኝ ሚኬል አርቴታው አርሰናል በዝውውር መስኮቱ ንቁ ተሳትፎን ያደርጋል ተብሎ ነው የሚጠበቀው። አርሰናል ምን አስበዋል፣ ማንንስ ለማስፈረም ነው የሚሞክረው የሚለውን ጥያቄ ለመመለስ ያክል አርሰናል ምናልባት የተለያዩ ቦታዎችን ይመለከታል ብያችኋለሁ። ለምሳሌ የክንፍ ተሰላፊ ተጫዋችን ማስፈረም እንደሚፈልግ ነው የሚነገረው። ብዙ ጊዜ የሚነሳ ነው። ሁሌ ዝውውር መስኮቱ በተከፈተ ቁጥር በተለይ ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ በሚሰለፉበት ቦታ ላይ ሁነኛ ተጫዋችን ማምጣት እንደሚፈልግ በተደጋጋሚ ይነገራል። ነገር ግን ዘንድሮ የተወሰኑ ጨዋታዎች ላይ ሊያንድሮ ትሮሳርድ በተለይ በመጀመሪያዎቹ አካባቢዎች ላይ እስከ ቅርብ ጊዜ ድረስ በጣም ጥሩ ፐርፎርማንስን ሲያሳይ ነበር። ነገር ግን መጠነኛ መቀዛቀዞችን አሁን ላይ እያሳየ ነው። ከተደጋጋሚ ጉዳቱ ጋር በተያዘ ሊሆን ይችላል። የመሀል ሜዳ ተሰላፊ ተጫዋችም እንዲሁም እንደሚፈልግ ነው የሚነገረው። በተለይ ሳንድሮ ቶናሊ ላይ በትልቁ እንቅስቃሴዎችን ሊያደርጉ ይችላሉ ተብሎ ይታሰባል። ወጣት የሆነ ደግሞ የቀይ መስመር ተሰላፊ ማስፈረምም ትልቁ እቅዱ እንደሆነ እየተነገረ ነው። በተለይ ጁሪያን ቲምበር ላይ ጫናዎች እንደበዙ በርካቶች ያነሳሉ። ቤን ዋይት ተደጋጋሚ ጉዳቶች ይገጥሙታል። በተደጋጋሚ ጨዋታዎች ላይ ደግሞ ጁሪያን ቲምበርን ነው በቋሚነት የምንመለከተው። ስለዚህ በዛ ቦታ ላይ ተጫዋችን ማምጣት እቅዳቸው እንደሆነ ነው የዝውውር ጉዳዮችን የሚከታተለው ፋብሪሲዮ ሮማኖ መረጃውን እያጋራ የሚገኘው። ሮበርት ፒሬስ ስለ ኢታን ንዋኔሪ በማርሴ ስለመሆኑ ጥያቄ ቀርቦለት ምላሹን ሰጥቷል። እንግሊዛውያን ምንም አይፈሩም፣ ስለ እሱ አልጨነቅም፣ እሱ በቴክኒክ ክህሎት ያለው ተጫዋች ነው፣ ተጫዋቾችን በቀላሉ ድሪብል አድርጎ ማለፍ የሚችል አይነት ተጫዋች ነው። አዲስ አሰልጣኝ ለኢታን ንዋኔሪ ጥሩ እንደሆነ አስባለሁ፣ ምክንያቱም እንግሊዘኛ አቀላጥፎ መናገር መቻሉ
ከተጫዋቾቹ ጋር እንዲግባባም ያስችለዋል ብሏል። በሚቀጥሉት 3 ወራት ውስጥም ሀቢብ ቤ ለኢታን ንዋነሪ አንድ ነገርን መስጠትና በተቃራኒው ደግሞ መንሳትም እንደሚችል አምናለሁ ሲልም ጭምር ነው የተናገረውና ተጫዋቹ እድል ካገኘም ድሪብለር ነው፣ በጣም የማይፈራ አይነት ተጫዋች ነውና በጣም ጥሩ ነገሮችን ማድረግ እንደሚችል አስባለሁ ሲልም ጭምር ነው የተናገረው። ሪያል ማድሪድ የአርሰናሉን የመሃል ተከላካይ ጋብሪኤል ማጋሌሽን በተመለከተ የዝውውር ጥያቄም ለአርሰናል እንዳቀረበ ነው የተናገረው። ሪያል ማድሪዶች ባለፈው ጊዜያት ከዊሊያም ሳሊባ ጋር በተያዘ ስማቸው ሲነሳ እንደነበርና ነገር ግን አርሰናሎች ይህንን ተጫዋች መሸጥ እንደማይፈልጉ ኮንትራቱን ጭምር እንዳራዘሙለት የምናስታውሰው ነው። አሁን ደግሞ ሪያል ማድሪድ ብራዚላዊውን ተከላካይ ጋብሪኤል ማጋሌሽን በተመለከተም ጥያቄ ለአርሰናል እንዳቀረበን የተነገረው። አርሰናል በበኩሉ የ28 ዓመቱን ተጫዋች በማንኛውም ዋጋ እንደማይሸጡት ነው ለማድሪድ ቁልጭ ያለ መልሳቸውን እንዳሳወቁትና በፍጥነትም ውድቅ እንዳደረጉት ጭምር የተገለጸው። ቡካዮ ሳካም ይናገራል። አስደናቂ ቡድን ያለን እናም ለእያንዳንዱ ዋንጫም እየተፋለምን ነው። ስለዚህም ሁሉም ሰው ለቡድኑ 100% አቅሙን እየሰጠ እንደሚገኝ ማወቅ አለብን። ስለዚህም በቀጣይ ጊዜያት ዋንጫ ለማሸነፍ በትልቁ እየሰራን ነው ሲልም ነው ቡካዮ ሳካ ሀሳቡን እየሰጠም የሚገኘው። ሳንድሮ ቶናሊ በክረምት ወቅት ኒውካስልን የመልቀቅ ዕድሉ ሰፊ እንደሆነ እየተነገረ ነው። አርሰናል በጥር ወር እሱን ማስፈረም የማይቻል ነገር ነበር፣ በክረምት ግን የተለየ ታሪክ እንደሚሆን ነው ፋብሪዚዮ ሮማኖ የሚናገረው። ነገር ግን አርሰናል ብቻ አይደለም በዚህ የተጫዋች ዝውውር ፉክክር ላይ የተቀመጡት። ማንቸስተር ዩናይትድ ጨምሮ በፕሪሚየር ሊግ ያሉ አንዳንድ ክለቦች ከዛ ውጭ ወደ ጣሊያንም መመለስ ይፈልጋል ተጫዋቹ የሚል አይነት ሀሳብ እንዳለ ይነገራል። ጣሊያናዊ ነው። ከዚህ በፊት በኤሲ ሚላን ጥሩ ጊዜያቶችን አሳልፎ እንደነበር እናስታውሳለን። አሁን ላይ ዩቬንቱስን ጨምሮ ሌሎች የጣሊያን ክለቦች እሱን ለማስፈረም ፍላጎቱ አላቸውና ይህንን ተጫዋች ለማስፈረም አርሰናሎችም ይሞክራሉ። እናም ከፍተኛ ፉክክር የሚታይበት ዝውውር እንደሚሆን ነው ፋብሪዚዮ ሮማኖ ግምቱን እየሰጠ የሚገኘው። በተለይ የሚለጠፍበት ዋጋውን ደግሞ መመልከት ያስፈልጋል። ምናልባት ዋጋው ከፍ የሚል ከሆነ በርከት ያሉ ክለቦችን ሊያርቅ ይችላል። ካልሆነ ግን ትልቅ ፉክክር ሊኖር እንደሚችል ነው እዚህ ዝውውር ላይ እየተገለጸ የሚገኘው። የቀድሞ የአርሰናል ሌጀንድ ኢያን ራይት ይናገራል። አርሰናል ቼልሲን 3-1 ያሸንፋል ሲል ነው ኢያን ራይት የሚናገረው። በተንታኝነት እያገለገለ ነው አሁን ላይ የቀድሞ የአርሰናል ተጫዋች ኢያን ራይት። አርሰናሎች በተለይ የለንደን ደርቢን ያሸንፋል በማለት ነው ግምቱን የሰጠው። ኢያን ራይት በግምቱ መሰረትም ጨዋታው 3-1 ነው የሚጠናቀቀው ሲል ይናገራል። አርሰናል ቼልሲን በቀላሉ እንደሚያሸንፍ ነው የገለጸው። የአርሰናልና ቼልሲ ጨዋታ እሁድ ምሽት ነው የሚደረገው። ልክ ምሽት 1 ሰዓት ከ30 ሲል በኤምሬትስ ስቴዲየም ጨዋታው ይደረጋል። ባለፈው ሳምንት በሰሜን ለንደን ደርቢ ጨዋታ ቶትናም ሆትስፐርስን ሜዳው ድረስ ሄደው 4-1 ማሸነፋቸውን እናስታውሳለን አርሰናሎች። በዚህ ሳምንት ደግሞ ከሌላኛው የለንደን ተቀናቃኛቸው የምዕራብ ለንደኑ ክለብ ቼልሲ ጋር እሁድ ምሽት 1 ሰዓት ከ30 ሲል በሜዳቸው ጨዋታቸውን እንደሚያደርጉ ነው የሚጠበቀው። ጋሪ ኔቨል የቀድሞ የማንቸስተር ዩናይትድ ተጫዋች ደግሞ አርሰናል ፕሪሚየር ሊጉን ጭምር ያሸንፋል ሲል ነው ግምቱን ያስቀመጠው። አርሰናል ፕሪሚየር ሊጉን ማሸነፍ እንደሚችል በሰጠው አስተያየት ላይ ይናገራል። አርሰናል ፕሪሚየር ሊጉን እንደሚያሸንፍ አሁንም እርግጠኛ ነኝ ሲል ነው ጋሪ ኔቨል የተደመጠው። አክሎም አርሰናል በቅርቡ እየተንሸራተተ እያየን ነው፣ ነገር ግን ይሄ የአሸናፊነቱ ጉዞ አካልም እንደሚሆን ተስፋ አደርጋለሁ። በትክክልም ማንሰራርተው በድጋሚ ዋንጫውን ለማሸነፍ ፌቨራይት ቡድን እንደሚሆኑ አውቃለሁ ሲልም ጭምር ነው ጋሪ ኔቨል ሀሳቡን እየሰጠም የሚገኘው። የማንቸስተር ዩናይትድ ጉዳዮችን ደግሞ እናንሳ። የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔስ አንድ ጉዳይን አንስተዋል። ከብሩኖ በጣም የማደንቀው ነገር ምንጊዜም ቢሆን እርሱ ምንምና ማንንም ደግሞ ለመሸሽ አይሞክርም ሲልም ጭምር ነው የተናገረው። የተሳሳተ ፓስ እንዲሁም የተሳሳተ ውሳኔ ሊያደርግ ይችላል፣ ነገር ግን ዳግም ይህንን ከማድረግ ግን ወደ ኋላ አይልም ሲልም ጭምር ነው የተናገረው። አንዴ ቢሳሳት ደጋግሞ መሳሳትን የማይፈራ አይነት ወይም ደግሞ ደጋግሞ መሞከርን የሚፈልግ አይነት ተጫዋች ነው ሲል ሮቤርቶ ማርቲኔስ የፖርቱጋል ብሔራዊ ቡድን አሰልጣኝ ስለ ብሩኖ ይናገራሉ። እርሱ ሁል ጊዜም ቡድንክን በአግባቡ እንዲሁ ይመራል ወይም ደግሞ ይመራል ካለ ብዙ ጊዜ ደግሞ በሱ ዙሪያ ላይ የተሳሳተ አመለካከት እንዳለ ይሰማኛል። እውነቱን ለማውራት ባለፉት 4 እና 3 ዓመታት ዩናይትድ በኃላፊነት መምራት ማለት ፈታኝ ነው። ሆኖም ግን እርሱ ይህንን በብቃት ተወጥቶታል ሲልም ነው ሮቤርቶ ማርቲኔስ ስለ ብሩኖ ሚጌል ፈርናንዴስ አንዳንድ ጉዳዮችን
እያጋራ የሚገኘው። ሌላኛው ቤን ጃኮብስ ግን ከአሰልጣኝነት ስራ ጋር በተያዘ ማንቸስተር ዩናይትድ በቀጣይ ምናልባት ሮቤርቶ ማርቲኔዝንም ሊመለከት እንደሚችል ሀሳቡ እንዳለው ነው ቤን ጃኮብስ የተናገረው። ማንቸስተር ዩናይትድ በሚቀጥለው ዋና አሰልጣኝ ያዘጋጁት እጩ ዝርዝር ውስጥ ሲያደራጁ ስፔናዊው የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝም በዚህ ጉዳይ ውስጥ ተወያይተዋል ወይም ንግግርም አድርገዋል የሚል አይነት ሀሳብ ጭምር እንዳለው ነው እየተናገረ የሚገኘው ቤን ጃኮብስ እና ማንቸስተር ዩናይትድ ይህንንም አሰልጣኝ ሊመለከት የሚችልበት እድሉ እንዳለ ጭምር ነው እየተናገረ እንደሚገኝ ዘገባዎች የወጡት። ዩሊያን ናግልስማን በፕሪሚየር ሊግ ውስጥ ለመስራት ፍላጎት እንዳለውና በዚህ ክረምትም ዝግጁ ሊሆን እንደሚችል እየተጠበቀ ነው። ይህንን ተከትሎ ማንቸስተር ዩናይትድ የአሰልጣኝ እጩ ዝርዝር ውስጥ ሊያካትቱት ከሚችሉት ስም መካከል አንደኛው ዩሊያን ናግልስማን ይሆናል ተብሎ ይታሰባል። አሁን ላይ በጀርመን ብሔራዊ ቡድን አሰልጣኝነት ላይ ነው የሚገኘው። በቀጣይ ከዓለም ዋንጫው መጠናቀቅ በኋላ ግን የፕሪሚየር ሊግ ስራን ለመረከብ ዝግጁ ሊሆን እንደሚችል ነው ዩሊያን ናግልስማንን በተመለከተ ቤን ጃኮብስ መረጃውን እያጋራ የሚገኘው። ስለዚህ ማንቸስተር ዩናይትድ በቀጣይ የሚመለከታቸው የአሰልጣኞች ቁጥር ከፍ እያለ እንደመጣ ነው የተገለጸው። ሴኔ ላሜንስ ይናገራል። ወደዚህ ክለብ ስመጣ ምንም ቃል የተገባልኝ ነገር አልነበረም። የተሰጠኝን እድል ለማግኘት ራሴን ማሳየት ነበረብኝ ሲልም ጭምር ይናገራል። ነገር ግን እድል የማገኝበት ቀን እንደሚመጣም ጠንቅቄ አውቅ ነበር። በመጨረሻ ነገሮች እንዳሰብኳቸው መሄድ ጀመሩ። እድሎችንም ማግኘት ጀመርኩኝ። እነዚህን እድሎችንም ራሴን በደንብ ለማሳየትም ተጠቅሜባቸዋለሁ ሲልም ጭምር ነው ሴኔ ላሜንስ የሚናገረውና በዚህ ክለብ ትልቅ ነገር ለማድረግ እንደመጣሁም አውቄያለሁ ሲልም ጭምር የተናገረው። ሌላኛው ሴኔ ላሜንስ የሚናገረው ሀሳብ ትልቁ አርአያዬ ምናልባትም ማኑኤል ኑዌር ነው ሲል ይናገራል። በሁለገብ ብቃቱም ትልቅ አድናቂው ስለነበርኩኝ እኔም ደግሞ ሁሉን አቀፍ ግብ ጠባቂ በመሆኔ እኮራለሁ ሲል ጭምር ይናገራል። በሱ ብቃቱ ውስጥ ደካማው ጎን የሚባለው ምንም ነገር እንዳልነበረው ነው ሴኔ ላሜንስ የሚናገረውና የኔ ትልቁ አርአያዬም ማኑኤል ኑዌር ነው ሲል ጭምር ይናገራል ሴኔ ላሜንስ። ቤንጃሚን ሸስኮ ድንቅ ሜንታሊቲ ያለው ተጫዋች ነው። ተቀይሮ ከገባ በኋላ ሜዳ ውስጥ ሪያክት የሚያደርግበት መንገድ ድንቅ ነው ብሏል። ዲኤጎ ዳሎ ፖርቱጋላዊው የማንቸስተር ዩናይትድ ተጫዋች ነው ይህንን ሀሳብ የሰጠው። እርሱ አሁንም ወጣትና በደንብ መስራት ይጠበቅበታል። እንደ እርሱ አይነት ተጫዋች ያስፈልገናል ሲል ነው ዲኤጎ ዳሎ የተናገረው። እነዚህ ለተጫዋቾች የቅርብ ጓደኞች እንደሆኑ ይናገራል። በተለይ ደግሞ በቡድን ውስጥ ጠንክሮ ልምምዶችን በመስራት ከልምምድ ሴሽን ውጪ ደግሞ በግላቸውም ሜዳ ላይ ቀድሞ በመገኘትና ዘግይቶ በመውጣትም ፉክክር ውስጥ እንዳሉ ጭምር ነው የሚነገረው ዲኤጎ ዳሎ እና እነዚህ ሁለት ተጫዋቾች ጥሩ እንግዲህ ጓደኛት እንዳላቸው ይነገራል። እሱ በጣም ጠንካራ ሰራተኛ ነው ሲል ነው ዲኤጎ ዳሎ ቤንጃሚን ሼስኮን አድናቆቱን እንደቸረለት የተነገረው። የሴኔ ላሜንስ ድንቅነትም ያን ያክል አላስገረመኝም ብሏል ዲኤጎ ዳሎ። ምክንያቱም እርሱ በየቀኑ ልምምድ ላይ የሚያሳየውን ነገር ስለምመለከተው በጣም ድንቅ ግብ ጠባቂ መሆኑን በልምምድ ሜዳዎች ላይ የምመለከተዋለሁ። ስለዚህ ሜዳ ላይ የሚያሳየው ነገር ብዙም አይገርመኝም ነው ያለው ዲኤጎ ዳሎ ሀሳቡን ሲናገር። እንደ ዘገባዎች ከሆነ ማንቸስተር ዩናይትድ እና አርሰናል ለአንድ የኢንተር ሚላንና የጣሊያን ብሔራዊ ቡድን አጥቂ ጥያቄ አቅርበው እንደነበር፣ ነገር ግን የጥያቄያቸው ውድቅ እንደተደረገባቸው ነው የተነገረው። ማንቸስተር ዩናይትድ እና አርሰናል ባለፈው ክረምት ለአዲስ አጥቂዎች ከፍተኛ ወጪዎችን እንዳወጡ እናስታውሳለን። በተለይ ደግሞ ማንቸስተር ዩናይትዶች ቤንጃሚን ቼስኮን በ9 ቁጥር ሚና ላይ አስፈርመዋል። ከዛ ውጪ ሌሎች ቦታዎች ላይ እነ ኩኛህን እንዲሁ የማጥቃት ባህሪ ያላቸው እነ ብሪያን ኤምቤሞን ጭምር አስፈርመው እንደነበር እናስታውሳለን። በአርሰናል በኩልም ቪክተር ዮኬሬሽ በአጥቂ መስመር ላይ እንደመጣ እናስታውሳለን። እንዳልኳችሁ በሌሎች ቦታዎች ላይም ተጫዋቾችን ቢያመጡም ነገር ግን አሁንም ጥያቄዎች እየተነሱ ነው የሚገኙት። ሁለቱም ተጫዋቾች ከፍተኛ ዋጋ ቢወጣባቸውም በቋሚ አስተላለፍ ውስጥ ግን ስማቸውን በቀዳሚነት የሚጠቀስ ወይም ደግሞ በጣም በተከታታይ ጎሎችን ማስቆጠር ላይ ስማቸው የሚጠቀስ አልነበረም። ምናልባት ባለፉት ጥቂት ጨዋታዎች ላይ ሁለቱም ተጫዋቾች በጣም ጥሩ መሻሻሎችን እያሳዩና ተደጋጋሚ ጎሎችን እያስቆጠሩ ቢሆንም ነገር ግን መጀመሪያ አካባቢ ላይ በጣም ለመላመድ ተቸግረው እንደነበር እናስታውሳለን። ሁለቱም ክለቦች በአዲስ የፊት መስመር ተጫዋቾች ላይ ተስፋ የመቁረጥ ምልክት ባያሳዩም ለነባር ተጫዋቾች ጠንካራ ፉክክር የሚፈጥርና ለአሰልጣኞቹም ተጨማሪ አማራጭ የሚሰጥ ሌላ አጥቂ እያስፈረሙ እንግዲህ ለማስፈረምም ፍላጎቶች እንዳሏቸው ጭምር ይነገራል። ከጣሊያን የሚወጡ በርካታ መረጃዎች በተለይ ካልቺዮ መርካቶ እንደሚዘግበው ከሆነ ግን ማንቸስተር ዩናይትድም አርሰናሎችም እንዲሁ በኢንተር ሚላንና በጣሊያኑ ኮከብ ላይ ወይም ብቅ እያለ የሚገኘው ታዳጊው ኮከብ ላይ ወይም ፒዮ ኤስፖሲቶ በሚባለው ተጫዋች ላይ ፍላጎት እንዳላቸው ነው የተነገረው። ይህ ተጫዋች 20 ዓመቱ ላይ ነው የሚገኘው። የኢንተር አካዳሚ ውጤት እንደሆነ ይነገራል። ማርከስ ቱራም እና ላውታሮ ማርቲኔስ በክለብ ውስጥ ቢኖሩም ኤስፖሲቶ ግን በዚህ የውድድር ዘመን በሁሉም ውድድሮች 35 ጨዋታዎችን ማድረግ ችሏልና በጣም ድንቅ የሚባል ፐርፎርማንስን እያሳየ ነው ፒዮ ኤስፖሲቶ።
ስለዚህም አርሰናልና ማንቸስተር ዩናይትድ ጥያቄ አቅርበው ግን ውድቅ እንደተደረገባቸው ነው የጣሊያን የመረጃ ምንጮች የተናገሩት። ቤን ጃኮብስ ዩናይትድ ስታንድ ላይ በነበረው ቆይታም ትላንት የተለያዩ ጉዳዮችን አንስቷል። አንደኛው ሌሊማን እንጃይም ተራ የመስመር ተጫዋች አይደለም፣ በማንኛውም ቦታ መጫወት የሚችል ወደ መሀል ገብቶ መጫወት የሚወድ ማንቸስተር ዩናይትድ በዝውውሩ ላይ ጠንከር ብለው የማይገፉበትም ለዚህ እንደሆነ አምናለሁ ሲልም ጭምር ይናገራል። እንጃይ ክለብ የመቀየር ጭራሽ ፍላጎት ሊኖረው ቢችልም በኤቨርተን ምንጮች በደረሰው መረጃ መሰረት ግን በዚህ ክረምት እሱን ከክለቡ ማስወጣት በጣም አስቸጋሪ እንደሚሆን ነው የሚታመነው። እንዲያውም የተሻሻለ የውል ስምምነት ሊያቀርቡለት እንደሚችሉና ኤቨርተኖች በጭራሽ የማይነኩት አይነት ተጫዋቻቸው እንደሆነ ነው ቤን ጃኮብስ እያነሳ የሚገኘው እንጂ ተጫዋቹ በጣም ጥሩ ኳሊቲ ያለውና በማንቸስተር ዩናይትድም የሚፈለግ አይነት ተጫዋች እንደሆነ ነው የተናገረው። በዚህ የውድድር ዘመን በፕሪሚየር ሊጉ ወደ መጨረሻዎቹ ደቂቃዎች ማለትም ከ85ኛው ደቂቃ በኋላ ከብሩኖ ፈርናንዴዝ በላይ ብዙ የጎል ዕድሎችን የፈጠረ አንድም ተጫዋች የለም ይለናል ዘ አትሌቲክ ባወጣው ቁጥራዊ መረጃ። ከ2021-22 የውድድር ዘመን ጅማሩ አንስቶ በጨዋታዎች ማብቂያ አካባቢ 56 የጎል ዕድሎችን መፍጠር የቻለ ሲሆን ይህም በሁለተኛ ደረጃ ላይ ከሚገኘው ጄምስ ዋርድ ፕሮስ በ11 ብልጫ እንዳለው ነው ዘ አትሌቲክ ጨምሮ የተናገረው። አጥቂ ላይ 100 ሚሊዮን ፓውንድ ኢንቨስት ካደረክ ለተለያዩ ውድድሮች የአፍሪካ ዋንጫን ጨምሮ ቡድኑ ጥሎ እንዲሄድ አትፈልግም ብሏል። የቀድሞ የአጥቂዎች አሰልጣኝ የነበረው ቤን ማካርቲ ነው ይህንን ሀሳብ የሰጠው። ኦስሜን በዩናይትድ ቤት ስኬታማ እንደሚሆን እርግጠኛ ነበርኩኝ፣ ነገር ግን እርሱ የአፍሪካ ዋንጫ ሲደርስ ቡድኑን ጥሎ እንደሚሄድ ስለማመን ለእርሱ ዝውውር ለዩናይትድ ገፍቶ ላለመሄድም ወስኖ ነበር እንጂ በጣም ጥሩ አጥቂ ነው። ከዛ ውጭ ደግሞ ማንቸስተር ዩናይትድን መርዳት የሚችል አይነት አጥቂ እንደሆነ ጠንቅቄ ያውቅ ነበር። ነገር ግን በአፍሪካ ዋንጫው ምክንያት ቡድኑን ለቆ ስለሚሄድ ይህንን ተጫዋች ለማስፈረም ገፍተን አልሄድንም ሲል ነው ቤን ማካርቲ ሀሳቡን የተናገረው። የሊቨርፑል ጉዳዮችን ደግሞ እንመልከት። ያወጣነው ገንዘብ ግዙፍ መሆኑን አውቃለሁ ብለዋል አሰልጣኝ አርነ ስሎት። የሊቨርፑል አሰልጣኝ አርነ ስሎት ቡድናቸው በክረምቱ የዝውውር መስኮት በርካታ ገንዘብ ቢያወጣም እስካሁን ግን እንዳልጠቀመው ነው የገለጹት። በርካታ ገንዘብ ለዝውውር እንዳወጣን አውቃለሁ ያሉት አሰልጣኝ አርነ ስሎት ነገር ግን ሁሉም የሊጉ ክለብ ተጫዋቾችን አምጥተዋል ሲሉ ይናገራሉ። ሰዎች ያንን መረዳት እንደከበዳቸው የገለጹት አሰልጣኙም እኛ በተጫዋቾች ቦታ ላይ ነው፣ ሌሎች ተጫዋቾችም የተካ ነው ሲሉ ይናገራሉ። ይሁን እንጂ ሊቨርፑል ካወጣው 450 ሚሊዮን ፓውንድ የተጠቀመው 250 ሚሊዮን ፓውንድ መሆኑን የተናገሩት አሌክዛንደር ኢሳክ፣ ጂኦቫኒ ሊዮን፣ ጀረሚ ፍሬምፖንግ እና ሁለተኛ ግብ ጠባቂያቸው ቡድኑን የረዱት ነገርም እንደሌለና በጉዳት ምክንያት ረጅም ጊዜያቶች አገልግሎት እንዳልሰጡ ነው የሚናገሩት። ስለዚህም ከነዚህ መካከል 250 ሚሊዮን ፓውንዱን አልተጠቀምንበትም ሲሉ ጭምር ነው የተናገሩት። ሊቨርፑል አሌሳንድሮ ባስቶኒን በዚህ ክረምት የተከላካይ ቦታውን ለማጠናከር እንደ ህልም ኢላማ አድርገው እንደሚመለከቱት ነው የተናገረው። ሊቨርፑል ባስቶኒን በመጀመሪያው የመሃል ተከላካይ እጩዋቸው ውስጥ ከፍተኛ ስም አድርገው ነው የሚቆጥሩት። ክለቡ አዲስ ተከላካይ ለማግኘት በንቃት ነው የሚሳተፈው። እስካሁን ድረስ ኢንተር ሚላን ነገሮች እንደ ፕሮጀክታቸው ቁልፍ ምሰሶ አድርገው ስለሚመለከቱት አሌሳንድሮ ባስቶኒን ለመሸጥም ምንም አይነት ፍላጎት እንደሌላቸው ይነገራል። ይሁን እንጂ አስፈላጊ የፋይናንስ ሀሳብ ከተጫዋቹ ለመልቀቅ ካለው ፍላጎት ጋር ተዳምሮ ሁኔታው ሊለወጥና ሊፈጠር የሚችል ስምምነት ሊሆን እንደሚችል ነው መረጃዎች እየወጡ የሚገኙት። ጄሚ ካራገር ይናገራል። ሊቨርፑል በ16ኛው ዙር አትሌቲኮ ማድሪድን ሳይሆን ጋላት ሳራይን እንደሚገጥሙ ተስፋ አደርጋለሁ ብለዋል። ሊቨርፑል ጋላት ሳራይን እንደሚያሸንፈም 100% እርግጠኛ ነኝ፣ ነገር ግን ዲየጎ ሲሞኔ ቡድኑ አትሌቲኮን መግጠምም ቀላል አይሆንም ሲልም ጭምር ነው የዲየጎ ሲሞኔን ቡድን መግጠም ቀላል እንዳልሆነ ነው ጄሚ ካራገር የተናገረው። ዛሬ የእጣ ማውጣት ስነስርዓቱ እንደሚደረግ ይታወቃል። በምሽቱ ፕሮግራማችንም የእጣ ማውጣት ስነስርዓቱን ተመልክተን የምንነግራችሁ ነው የሚሆነው። አርነ ስሎት ይናገራል። ከ3 እስከ 4 ወራት በፊት ከነበረን አቋም ጋር ሲነጻጸር በአሁኑ ሰዓት በጣም ተሻሽለናል። ነገር ግን ከ3 እስከ 4 ወራት በፊትም የነበረን አቋም ብዙ መጥፎ እንደነበር አላስብም ሲል ነው አርነ ስሎት የተናገረው። በክረምቱ ብዙ ገንዘብ እንዳወጣን አውቃለሁ፣ ነገር ግን በፕሪሚየር ሊግ ውስጥም ያሉ ሌሎች ክለቦች ተጫዋቾችን ወደ ቡድናቸው እየጨመሩ መሆኑንና እኛ ደግሞ በቡድናችን ውስጥም የነበሩትን ተጫዋቾች እየተካን መሆኑን ማንም የተገነዘበ አይመስለኝም ሲልም ጭምር ነው የተናገረው። አርነ ስሎት ይቀጥልና ሰዎች በቆመ ኳስ ወይም በሴት ፒሶችና በፍጹም ቅጣት ምት ረገድም በአርሰናልና በሊቨርፑል መካከል ያለውን የጎል ልዩነት ምን ያክል ትልቅ እንደሆነ አልተረዱም ሲልም ጭምር ነው የተናገረው አርነ ስሎት። ሌላኛው ኮዲ ማቲያስ ጋክፖ ስለ ሪዮ ኤንጎሞዋ የተናገረው ነገር አለ። በሚቀጥሉት ጨዋታዎች ሲጫወት ምን እንደሚያደርግ መጠበቅ አለብን። በሚችለው መንገድ ራሱን ማሻሻልና ለሱ የሚያስበውን እኛም የምናስበውን ነገር የምናየውን የሚያደርገውን ማድረግም መቀጠል የሱ ኃላፊነት ነው ብዬ አስባለሁ።
ስለዚህም ደግሞ በግልጽ በቡድን ውስጥም በመኖሩ በጣም ደስተኛ ነን ሲልም ነው ጋክፖ የሚናገረው። አሁንም በቻምፒየንስ ሊግ እና በኤፍኤ ካፕ ውድድር ላይ እንገኛለን። የቻምፒየንስ ሊግ እና የኤፍኤ ካፕ ዋንጫን አሸንፈን እንዲሁ ቶፕ 4 ደረጃን ይዘን ብናጠናቅቅ ካለፈው የውድድር ዘመን የተሻለ የውድድር ዘመን እናሳልፋለን ብዬ መናገር አልችልም። ነገር ግን አስደናቂ የውድድር ዘመን የምናሳልፍ ይመስለኛል እነዚህን ነገሮች ማድረግ ከቻለን ሲልም ጭምር ነው የተናገረው ኮዲ ጋክፖ። የቸልሲን ጉዳይ እናንሳም። ቸልሲ በታሪክ ከፍተኛ ኪሳራ ገጥሞታል። የምዕራብ ለንደኑ ክለብ ቸልሲ በ2024-25 የውድድር ዘመን በእንግሊዝ እግር ኳስ ታሪክ ከፍተኛ የሆነ ከግብር በፊት ኪሳራ እንዳስመዘገበን የተነገረው። ሰማያዎቹ ከአመቱ ከግብር በፊት 407 ሚሊዮን ዩሮ ኪሳራ ማስመዝገባቸውን የአውሮፓ እግር ኳስ ማህበር ይፋ አድርጓል። የቸልሲ ኪሳራ መጠን በአመቱ በአውሮፓ ከፍተኛ ኪሳራ ከገጠመው ቀጣዩ ክለብ በእጥፍ ይበልጣል ነው የተባለው። በአውሮፓ ባርሴሎና በ2020-2021 የውድድር ዓመት ያስመዘገበው 555 ሚሊዮን ዩሮ ኪሳራ ብቻ ከቸልሲ በላይ ሆኖ ነው በሪካርድነት የተገመጠው። በክላርኬ ካፒታልና በቶድ ቦህሊ ባለቤትነት 3 የውድድር ዓመትን ያሳለፈው ቸልሲ ከፍተኛ የፋይናንስ ጉድለት እንደገጠመው ነው መረጃዎች እየጠቆሙ የሚገኙት። ሮይ ኪን ይናገራል። አንድ የቸልሲ ተጫዋች ቀይ ይመለከታል በቀጣዩ ጨዋታ ሲል ይናገራል። በተንታኝነት እያገለገሉ የሚገኙት የቀድሞ ተጫዋቾች በአርሰናልና በቸልሲ መካከል ስለሚደረገው ጨዋታ የራሳቸውን ግምት እያስቀመጡ ነው። ከነዚህ መካከል የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ስለ ጨዋታው ሲገምትም አንድ የቸልሲ ተጫዋች በአርሰናል ጨዋታ የማይረባ ነገር አድርጎ ቀይ ካርድ ይመለከታል ታያላችሁ ሲልም ነው ሮይ ኪን የሚናገረው። ሌላኛው የቀድሞ ተጫዋች ፖል ስኮልስ በአንጻሩ የጨዋታውን ግምትን ከቸልሲ በኩል ነኝ ብሏል። በጨዋታው ላይ ስኮልስ ሲናገር ጨዋታው 0-0 ይጠናቀቃል አሊያም ደግሞ ቸልሲ ጨዋታውን የሚያሸንፍ ይመስለኛል ሲልም ነው ፖል ስኮልስ ግምቱን ያስቀመጠው። ማርክ ጉዩ የዝውውር ጥያቄ አልቀረበለትም ነው የተባለው። እሱ አሁንም በክለቡ መሆኑን ይወደዋል። እናም በዚህ ወቅት ደግሞ ቡድኑን መርዳት የሚችለውን ለማድረግም ሁሉ ዝግጁ እንደሆነ ጭምር ነው የተነገረውና አሁንም በዚህ ቡድን ውስጥ መቆየት እንደሚፈልግና ቡድኑን ማገዝ እንደሚፈልግ ጭምር ነው መረጃዎች እየወጡ እንደሚገኝ ዘገባዎቹ የጠቆሙት። የማንቸስተር ሲቲን ደግሞ ጉዳዮች ነው ወደ እናንተ አሁን ላይ የምናደርሰው። ከማንቸስተር ሲቲ ጋር በተያያዘ ሪቻርድ ማስተርስ አንድ ጉዳይን አንስተዋል። በተለይ ሰሞንኛ መነጋገሪያ የሆነ ነው ስለ ማንቸስተር ሲቲ የክስ ጉዳይ። የ115ቱ ክስ ጉዳይ በርካቶች እየተነጋገሩበት ነው የሚገኘው። እንደሚናገሩት ከሆነ ከ40 እስከ 60 ነጥቦች ሊቀነስባቸው እንደሚችል፣ ወደ ሁለተኛው ሊግ ሊወርዱ እንደሚችል በርካቶች ሀሳቦቻቸውን እየሰጡ ነው። ሪቻርድ ማስተርስ ግን ስለ ሲቲ ክስ ምንም የሚለው ነገር የለም ሲሉ ነው የተናገሩት። የእንግሊዝ ፕሪምየር ሊግ ዋና ስራ አስፈጻሚ እንደሆኑ ይታወቃል ሪቻርድ ማስተርስ እና በትናንትናው ዕለት የሊጉ ጨዋታዎችን የሚያስመለክት መተግበሪያን ይፋ አድርገዋል። ዋና ኃላፊው ስለ ማንቸስተር ሲቲ 115 ክስ ጉዳዮችም ከጋዜጠኞች ጥያቄ ቀርቦላቸው ነበር። ኃላፊው በምላሻቸው ማስተያየት መስጠት አልችልም፣ ለሶስት ዓመታትም ዝም ብያለሁ፣ አሁንም ማውራት አልችልም ሲሉ ጭምር ነው የተናገሩት። አክለውም ነገር ግን የፍትህ ስርዓቱ ስኬታማና ፈጣን እንደሚሆን ግን እንደሚፈልጉ ጭምር ነው እየተናገሩ የሚገኙት። ሃቪየር ቴባስም የስፔን ላሊጋ ፕሬዝዳንት ናቸው። ከማንቸስተር ሲቲ ክስ ጋር በተያያዘ አንድ ጉዳይን አንስተዋል። ማንቸስተር ሲቲ ያለመከሰስ መብት ያለው ይመስላል ሲሉ ነው ሃቪየር ቴባስ የተናገሩት። የስፓኒሽ ላሊጋ ፕሬዝዳንት ሲናገሩ ሃቪየር ቴባስ የእንግሊዝ ፕሪምየር ሊግና ማንቸስተር ሲቲን በድጋሚ ተችተዋል። ሌሎች የሊግ ክለቦች ህጉን ሲጥሱ በነጥብና በገንዘብ ይቀጣሉ ያሉት ሃቪየር ቴባስ ማንቸስተር ሲቲ ግን ያለመከሰስ መብት አለው ሲሉ ጭምር ነው የሚናገሩት። አክለውም ከብዙ የሊግ ክለቦች ጋር እነጋገራለሁ፣ ብዙዎቹ ከማንቸስተር ሲቲ ጋር ምን እየተፈጠረ እንደሆነ አያውቁም ሲሉ ጭምር ነው የገለጹት። አሁን ያለው ሁኔታና ማንቸስተር ሲቲ አይነኬ መሆኑ ፕሪምየር ሊጉ ደካማ ተቋም ያደርገዋል ሲሉ ነው ጨምረው የተናገሩት። ጋርዲዮላ እንዴት እንደሚሰራ ስታውቅ የሊጉ አሸናፊ እንዴት እንደሚሆን ይገለጥልሃል ብለዋል ሮቤርቶ ማርቲኔዝ። የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ ስለ ፕሪምየር ሊግ ዋንጫ ፉክክር ሀሳባቸውን ሰጥተዋል ወይም ተጠይቀው ምላሻቸውን እንደሰጡ ነው የተነገረው። አሰልጣኙ በምላሻቸውም የአሸናፊነት ቅድመ ግምቱንም ለማንቸስተር ሲቲ ጭምር እንደሰጡ ነው እየተገለጸ የሚገኘው። ሮቤርቶ ማርቲኔዝ ሲናገሩ ፕሪምየር ሊጉን ስትረዳና ጋርዲዮላ እንዴት እንደሚሰራ ስታውቅ በአመቱ መጨረሻ ማንቸስተር ሲቲ ሻምፒዮን እንዴት እንደሚሆን ይገባሃል ሲልም ጭምር ነው የተናገረው። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ከኒውካስል ዩናይትድ ጨዋታ በኋላ ተጫዋቾቹን እንዲዝናኑ ፈቅደውላቸው ነበር። ፔፕ ጓርዲዮላ በሰዓቱ ተጫዋቾቹን ሂዱና ተዝናኑ፣ እንዲሁ ደግሞ በሊድስ ጨዋታ ላይም ጠንካራ ዝግጅት ታደርጋላችሁ ሲልም ነበር የነገሯቸው። ስለ ጉዳዩ ጥያቄ ቀረበላቸው። የማንቸስተር ሲቲ
ቀጣይ ተጋጣሚ አሰልጣኝ የሆኑት ወይም ሊድስ አሰልጣኝ የሆኑት ዳንኤል ፋርካም ነገሩ የሁለቱ ክለቦች ልዩነትን ያሳያል ሲሉ ነው የገለጹት። አክለውም እነሱ እየተዝናኑ ይገኛሉ ሲሉ ነው አስተያየታቸውን የሰጡት። ቡድናቸውን ለአመታትም ስኬታማ የነበረውን የነሱ ቡድን እንደ እነሱ እንደምንገጥም ደግሞ ማወቅ አለብን ሲልም ጭምር ነው ዳንኤል ፋርካም የሚናገረው። በጣም ጓግተናል፣ ለጨዋታው ለእኛም ትልቅ ፈተና ነው ሲል ጭምር ነው የተናገረው። ሊድስ ዩናይትድ ቅዳሜ ምሽት ማለትም ነገ ምሽት 2 ሰዓት ከ30 ሲል ነው ኤላንድ ሮድ ላይ ማንቸስተር ሲቲን የሚያስተናግደው። ኤርሊንግ ሃላንድ ይናገራል። ማንቸስተር ሲቲን ማየት የጀመርኩት ነገሮችን ማስታወስ ከጀመርኩበት ጊዜ አንስቶ ነው። ካይል ዎከር፣ ራሂም ስተርሊንግ እና ሊሮይ ሳኔ ኳሶችን ወደ ውስጥ ሲመቱና ሲያሻግሩ አያየሁኝ ነበር። እዚያ ቦታ ላይ መሆን ያለብኝ እኔ ነበርኩኝ ይል ነበር። ስለዚህም ነገሩ እንዲሳካም በውስጤ ደግሞ እመኝ ነበር ማለት ይቻላል። እናም ጥረቴ ደግሞ ተሳክቶ ወደ ሲቲ ሲቀላቀል ደስታዬ ወሰን አልነበረውም ሲል ነው ኤርሊንግ ሃላንድ ለቲኤንቲ ስፖርት ሀሳቡን ያጋራው። የሪያል ማድሪድ ጉዳዮችንም እንመልከት። ቻምፒየንስ ሊጉን የማናሳካበት ምንም ምክንያት የለም ብለዋል ትሬንት አሌክዛንደር አርኖልድ። ቡድኑ ያለበት ሌቭል፣ የተጫዋቾች ግላዊና የስብስብ ብቃት፣ ምንም አይነት ቻሌንጅ ከፊታችን ቢመጣ ተጋፍጠን ሄደን ዋንጫውን ለማሳካት ዝግጁ ነን ብለዋል ትሬንት ሲናገር። ሪቻርድ ሪዮስ ስለ ቪኒ ጁኒየር ይናገራል። በዚህ ብቃት ላይ ከሚገኝ ተጫዋች ጋር ተቃራኒ ሆኖ መጫወት ክብር ነው ብለዋል። የቤኔፊካው ተጫዋች ሪቻርድ ሪዮስ ነው ይህንን ሀሳብ የሰጠው። አሁን ጉዳት ላይ አይደለሁም። የመልሱ ጨዋታ ለመጫወት ዝግጁ ነበርኩኝ፣ ነገር ግን ቅጣት ተጥሎብኝ ነበር። ያኔ ለዳኛው አንድ ተጨማሪ ደቂቃ እንዲያጫውተን ጠየቅኩት። ከዛም ቢጫ ካርድ አሳየኝ። እኔም እየቀለድክ ነው ስለው ጭራሽ ደግሞ ሁለተኛ ጨዋታን አገዱኝ ሲልም ጭምር ነው ሮድሪጎ ጉዋይሽ ሀሳቡን የሰጠው። አምላክ ያደርግብንና ድንገት ሪያል ማድሪድ ከተሸነፈም ከጨዋታው በኋላ ምንም ማድረግ አንችልም፣ ነገር ግን ቤቴ ውስጥም በድብርትና በጭንቀት ነው የምቀመጠው ብሏል ሮድሪጎ ሲናገር። ቀጣይ ጨዋታ ደርሶ እስክናሸንፍ ድረስ በስርዓት መኖር ይከብደኛል። በየቀኑ እየተነሳውም ዝናብ ቢሆን፣ በረዶ ቢጥል አሊያም በጣም ብርድ ቢሆን ተነስቼ ልምምዴን አደርጋለሁ ሲልም ነው ሮድሪጎ ጉዋይሽ እየተናገረው። በስፔን ከሚከፈል እኩል በብራዚል ቢከፈል በብራዚል ትቆይ ነበር ወይ ተብሎም ተጠይቆ ነበር። ገንዘብ ጠቃሚ ነገር ነው፣ ነገር ግን እኔ ሞኝ ወይም ቂል አይደለሁም። ለሪያል ማድሪድ መጫወት ሁልጊዜም ህልሜ ነው። ገንዘብ እንኳን ችግር ቢሆን፣ ምንም ነገር ቢፈጠር እዚህ መጫወትን እመርጣለሁ ሲል ነው ሮድሪጎ የተናገረው። ቤኔፊካ ይፋዊ መግለጫን አውጥቷል። ክሪስቲያኒ ለክለቡ ቤኔፊካና ለአባላቱ በሪያል ማድሪድ ተጫዋች ቪኒሲዮስ ጁኒየር ላይ የዘረኝነት ነገርን እንዳልፈጸመ ተናግሯል። እናም ቤኔፊካ ተፈጽሟል የተባለውን የዘረኝነት ነገርንም ይከላከላል። ይፋ እንደሆነው ተጫዋቹ በሪያል ማድሪድ ጨዋታ ወቅትም ለተፈጠረው ነገር የስራ ባልደረቦቹን በግልጽ ይቅርታ ይጠይቃል። ይህ ሁሉ ነገር በመፈጠሩም ተጸጽቶ ከመጀመሪያው ጀምሮ እንደተናገረው ዘረኛ እንዳልሆነ መግለጽም ይፈልጋል ሲልም ጭምር ነው ቤኔፊካ መግለጫውን ያወጣው። ክሪስቲያኖ ሮናልዶ በርካታ ክለቦችን ለመግዛት ማቀዱ ይፋ ተደርጓል። ክሪስቲያኖ ሮናልዶ በትላንትናው ዕለት የስፔን ሁለተኛ ሊግ ክለብ የሆነውን ዩዲ አልሜሪያን 25 በመቶ ድርሻ መግዛቱ ይታወሳል። ይሁን እንጂ ክሪስቲያኖ ሮናልዶ ከአልሜሪያ ውጭም ሌሎች ክለቦችን ለመግዛት እቅድ እንዳለው ነው የተነገረው። ክሪስቲያኖ ሮናልዶ በቀጣይ በዓለም ላይ ከሚገኙ በርካታ ክለቦችንም ለመግዛት መወሰኑን የተሰማው አልሜሪያ የመጀመሪያ እርምጃ እንደሆነና በቀጣይ ግን ሌሎች ክለቦችንም እንደሚገዛ ጭምር ፋብሪዚዮ ሮማኖ ይፋ አድርጓል። ሮናልዶም ከዚህ በፊት በሰፊው ሲናገር እንደነበረን የምናስታውሰው ነው። ክለቦችን ለመግዛት ፍላጎት እንዳለውም ከዚህ በፊት ሲናገር እንደነበረ እናስታውሳለን። የባርሴሎናው ተጫዋች ጉዳት ገጥሞታል። የባርሴሎናው የመሃል ሜዳ ተጫዋች የሆነው ፍራንኪ ዲዮንግ ጉዳት እንዳጋጠመው ነው ክለቡ ይፋ ያደረገው። ፍራንኪ ዲዮንግ ትላንትና ጠዋት ላይ በነበረ የልምምድ ወቅትም በቀኝ እግሩ ላይ እንዲሁ ጉዳት እንዳጋጠመው ነው እየተገለጸ የሚገኘው። ይህንን ተከትሎ ተጫዋቹ በጉዳቱ ምክንያትም ከ5 እስከ 6 ሳምንታት ከሜዳ ሊርቅ እንደሚችል ይፋ እንደተደረገና በቀጣይ ጨዋታዎች ላይም ቡድኑን ማገልገል እንደማይችል ጭምር የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ እንደሚገኙ ዘገባዎቹም የሚያሳዩት። ሌላኛው የሴሪኤው የወሩ ምርጥ ተጫዋች ማን ይሆናል የሚለውን ጉዳይ እንመልከት። የ2025-26 የውድድር ዘመን የጣሊያን ሴሪኤም የወርሃ የካቲት የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በዚህ መሰረትም በርከት ያሉ ተጫዋቾች ናቸው የተካተቱት። አንደኛው ዌስተን መኬኒ ነው። የዩቬንቱሱ ተጫዋች በዚህ ዝርዝር ውስጥ ተካቷል። ሌላኛው ሞይሰኪን ከፊዮረንቲና በዚህ ዝርዝር ውስጥ ተካቷል። ፊዮረንቲና ምንም እንኳን ጥሩ የውድድር ዓመትን እያሳለፈ ባይሆንም አሁን ላይ ግን መጠነኛ መሻሻሎችን እያሳየ ይገኛልና ሞይሰኪን ደግሞ በዚህ ዝርዝር ውስጥ ከተካተቱ ተጫዋቾች መካከል አንደኛው ሆኗል። በጣሊያን ሴሪኤ በርከት ያሉ የግብ ዕድሎችን በመፍጠር በርከት ያሉ አሲስቶችን በማድረግ የሚታወቀው ደግሞ የኢንተር ሚላኑ የተከላካይ ስፍራ ተጫዋች የሆነው ፌዴሪኮ ዲ ማርኮም በዚህ ዝርዝር ውስጥ ከተካተቱ ተጫዋቾች መካከል
አንደኛው ሆኗል። ከአስተን ቪላ በጥር ተጫዋቾች የዝውውር መስኮት ወደ ሮማ ያቀናው ዶኒየል ማለንም በዚህ ዝርዝር ውስጥ ከሮማ የተካተተ ተጫዋች ሆኗል። ሌላኛው የሳሶሎ ቤራርዲም በዚህ ዝርዝር ውስጥ አለ። እንዲሁ የአታላንታው ካርኔሴቺም በዚህ ዝርዝር ከተካተቱ ተጫዋቾች መካከል እንደሚገኙበት ነው መረጃዎች እየወጡም የሚገኙት። ሙሐመድ ሳላ በሊቨርፑል የመቆየት እድል ይኖረው ይሆን ወይ? የበርካቶች ጥያቄ ነው። ግብጻዊው የሊቨርፑል የፊት መስመር ተጫዋች ሙሐመድ ሳላ በአንፊልድ ውሉ እስከሚጠናቀቅ ድረስ የመቆየት ፍላጎት እንዳለው ነው አሁን ላይ መረጃዎች እየወጡ የሚገኙት። የሙሐመድ ሳላ በሊቨርፑል የመቆየት ጉዳይ በአሁኑ ወቅት በዓለም እግር ኳስም ትልቅ መነጋገሪያ የሆነ አጀንዳ ነው። ተጫዋቹ በሊቨርፑል ታሪክ ውስጥም ያለው ቦታ የጸና ቢሆንም ውሉን አራዝሞ ግን ስለመቆየቱ ወይም ደግሞ ስለመልቀቁ የሚወሰኑት አበይት ነጥቦች ግን ይኖራሉ። የቀድሞ ማንቸስተር ሲቲ የፋይናንስ አማካሪ የነበሩት ስቴፋኖስ ቦርሰን ስለ ሳላህም በክለብ ውስጥ የመቆየት እድል ይኖረው የሚል መረጃን አግኝቻለሁ ሲሉ ነው የተናገሩት። እስከ መጨረሻው የኮንትራቱ ጊዜ ድረስ በክለቡ ሊቆይ ይችላል የሚል መረጃን አግኝቻለሁ ሲሉ ይናገራሉ። እንደ አማካሪው ገለጻ ከሆነ ሳላ በክለቡ አሁን ላይ ለመቆየት ደስተኛ ነው። ይህም ደግሞ የሆነበት ምክንያት በቡድኑ እየተከፈለው የሚገኘው ገንዘብ ከበቂ በላይ መሆኑን ስለሚያውቅ ነው ሲሉ ይገልጻሉ። ከዛ በተረፈ ግን ሳላ በክለቡ ሊያቆየው የሚችሉ ጉዳዮች ሰፊ እንደሆኑ ሲገልጽም ይህም ተጫዋቹ በሊቨርፑል ቤት ሁሉንም ታሪካዊ ሪካርዶችንም እየሰባበረ መገኘቱ ነው። በክለቡ ታሪክ የምንጊዜም ምርጥ ተብሎ ለመጠራትና ገና ያልሰበራቸው ጥቂት ሪካርዶችን ለማሳካትም ሲል በአንፊልድ መቆየቱ የተሻለ አማራጭ ሊሆንለታል የሚሉ መረጃዎችም እየወጡ ነው። አሰልጣኝ አርኔ ስሎት ከመጡ በኋላ ሳላ አሁንም የቡድኑ ዋና የጎል ምንጭና የጨዋታ አውታር እንደሆነ ቢታወቅም አሰልጣኙ ግን ሳላ እንደ ቁልፍ ሰው ማየታቸውን እንዲቆይም ግፊት ሊያደርግም ይችላል ተብሎ ይታሰባል። እንዲሁም ከሜዳ ውጭ ያለው ህይወቱ መረጋጋት፣ ቤተሰቡ በሊቨርፑል ለረጅም ዓመታት በመኖራቸው ህይወታቸው እዚያው የተመሰረተ ሲሆን ወደ ሌላ ሀገር መሄድ ደግሞ የሚፈጥረው ማህበራዊ ለውጥም የመቆየት ፍላጎቱን ሊጨምረው እንደሚችል ጭምር ይነገራል። የመልቀቅ ዕድሉ ምክንያቶች የተባሉት ደግሞ የሳዑዲ ፕሮ ሊግ ጥያቄም በተለይም አልኢቲሃድ ሳላህን ለማስፈረም እጅግ ከፍተኛ የሆነ የገንዘብ ዝግጅት ማድረጉና ለሳላም ሆነ ለሊቨርፑልም በገንዘብ ረገድ የማይታመን ጥያቄ ሊቀርብላቸው ይችላል መባሉ ደግሞ ምናልባት ሊቨርፑልን እንግዲህ እንዲያንገራግር ሊያደርገው እንደሚችል ነው የሚታመነው። የእድሜና የኮንትራት ርዝመቱን ከተመለከተን ሳላህ እድሜው እየገፋ በመምጣቱ ሊቨርፑል ለረጅም ዓመትም የሚቆይና ከፍተኛ ክፍያ ያለው ውል ለመስጠትም ሊያመነታ እንደሚችል ጭምር እንደሚታመን ነው መረጃዎቹ እየጠቆሙ የሚገኙት። ከዛ ውጭ ግን ክፍያውን ለመስጠት ሊያመነታ ቢችልም ክለቡ ግን ከ30 ዓመት በላይ ላሉ ተጫዋቾች ደግሞ የሚከተለው የውል ማራዘሚያ ፖሊሲ እንዳላቸው ይታወቃል። በዛ ፖሊሲ መሰረት ለሳላህ እንቅፋት ሊሆንበት እንደሚችል በርካቶች ግምቶቻቸውን እያነሱ ነው። ግብፃዊው ኮከብ በሊቨርፑል የመቆየቱ ጉዳይ የሚወሰነው በሊቨርፑል አስተዳደር ወይም ኤፍኤስጂ የሚቀርብለትን የውል ዘመንና የደሞዝ መጠን ላይ በመመርኮዝ ነው። ተጫዋቹ አሁንም በከፍተኛ ብቃት ላይ መገኘት እድሉ ሰፊ ስለሚሆን ሊቨርፑል እሱን በቀላሉ ወይም በትንሽ ገንዘብ ማጣትም ትልቅ ስህተት እንደሚሆን ብዙ ስፖርታዊ ተንታኞች ይስማማሉ። ምንም እንኳን ተጫዋቹ በዚህ የውድድር ዓመት እርግጥ ነው አንዳንድ ጥያቄዎች ቢነሱበትም የአቋም መውረዶች ቢነሱበትም ነገር ግን ጥሩ የሚባሉ ደግሞ ቁጥሮች ያሉት ወይም ደግሞ ከዚህ በፊት ከምናውቀው ሳላህ ጋር ስናወዳደረው ነው በጣም ዝቅ ያሉ ቁጥሮችን ዘንድሮ ያስመዘገበው እንጂ ጥሩ ቁጥሮች እንዳሉት አሁንም በርካቶች ያነሳሉና ምናልባት ሳላህን ለማቆየት ሊወስኑ ይችላሉ። ካልሆነ ግን በጣም በትልቁ አልኢቲያድ በትልልቅ ገንዘቦች የደን ተጫዋች ለማስፈረም ሙከራዎችን ሊያደርግ ስለሚችል ግን ሊቨርፑል ምናልባት ያንንም ሊጠቀም ይችላል። ከፍተኛ ገንዘብን ለማግኘት ሲል ተጫዋቹን ለመሸጥ ሊስማማ እንደሚችል የሚያሳዩ ሪፖርቶች ደግሞ ሊወጡ እንደሚችሉ ነው የተነገረው። በመጨረሻም አንድ መረጃን እናንሳናም የዛሬ ፕሮግራማችንን እናብቃም። ታዋቂው አትሌታችን ቅጣት ተጥሎባታል። ኢትዮጵያዊቷ ዝነኛ አትሌት ደርቤ ወልተጂ ከበድ ያለ ቅጣት ነው የተጣለባት። ታላላቅ የዓለም የስፖርት መገናኛ ብዙሃን ሁኔታውን አስደንጋጭ ሲሉ ነው የገለጹት። የዓለም የስፖርት ጉዳዮች ግልግል ፍርድ ቤት ወይም ካስ የምንለው በትላንትናው ዕለት በኢትዮጵያዊቷ የመካከለኛ ርቀት ሯጭ ደርቤ ወልተጂ ላይ የተጣለውን እገዳ ማጽናቱን ነው ይፋ ያደረገው። ፍርድ ቤቱ ውሳኔውን ያስተላለፈው ደርቤ እንደ አውሮፓውያኑ አቆጣጠር በየካቲት 2025 ለዶፒንግ ተቆጣጣሪ ኦፊሰሮች የዶፒንግ ምርመራ ናሙናን ለመስጠትም ፍቃደኛ ባለመሆኗ የጸረ ዶፒንግ ደንብን ጥሳለች በሚል ነው። በዚህ መሰረትም በ2024 የፓሪስ ኦሎምፒክ የሴቶች 1500 ሜትር ፍጻሜ ተፋላሚ የነበረችው አትሌቷ ከሐምሌ 2025 እስከ ሐምሌ 2027 የሚዘልቅ የሁለት ዓመታት እገዳም ተጥሎባታል። ከዚህ በተጨማሪም ከየካቲት 25 ቀን 2025 ጀምሮ ያስመዘገበቻቸው ውጤቶች ሁሉ የሚሰረዙ ሲሆን ይህም በቻይና ናንጂንግ በተካሄደው
የ2025 የዓለም አትሌቲክስ የቤት ውስጥ ሻምፒዮና በምትታወቅበት የ1500 ሜትር ያገኘችው የብር ሜዳሊያንም እንደሚጨምር ነው የተነገረው። እንደዚሁም ደግሞ በ2025 የፕሪፎንቴን ክላሲክ ያስመዘገበችውና በሴቶች የ1500 ሜትር ታሪክም የምንጊዜም 8ኛው የዓለማችን ምርጥ ሰዓት ሆኖ የተመዘገበላት የግል ምርጥ ሰዓቷም ጭምር የሆነው 3:51:44ም ተሰርዟል። የ23 ዓመቷ ደርቤ ወልተጂ ከኢትዮጵያ ምርጥ የመካከለኛ ርቀት ሯጮች አንዷ ስትሆን 3 የዓለም ሻምፒዮና ሜዳሊያዎችን ያሸነፈችና ባለፈው ዓመት ደግሞ በተካሄደው የመጀመሪያው የግራንድ ስላም ትራክም ውድድር ከ3 ውድድሮች ሁለቱን በማሸነፍ 225,000 የአሜሪካን ዶላር በሽልማት ማግኘት የቻለችም ምርጥ አትሌታችን እንደሆነች ይታወቃል። የደረቤ ወልተጂ የዓለም የቤት ውስጥ ውድድር ውጤቶችም መሰረዛቸውን ተከትሎ በ2025 በቻይና ናንጂንግ በተካሄደው የዓለም የቤት ውስጥ ሻምፒዮን አግኝታ የነበረው የብር ሜዳሊያ ከሷ ተነጥቆ ሶስተኛ ወጥታ ለነበረችው የእንግሊዟ ጆርጂና ሃንተር ቤለም የሚሰጥ ሲሆን አራተኛ የወጣችው የአውስትራሊያዊቷ ጆርጂያ ግሪፌዝ ደግሞ የነሐስ ሜዳሊያ ባለቤት እንደምትሆን የተነገረው። በዚህ አጋጣሚ ግሪፌዝ በሩጫ ህይወቷ ያገኘችው የመጀመሪያ ዓለም አቀፍ ሜዳሊያ ሆኖ ይመዘገብላታል። አትሌት ደርቤ ወልተጂ በመስከረም ወር በጃፓን ቶኪዮ በተካሄደው የዓለም አትሌቲክስ ሻምፒዮና ኢትዮጵያን እንድትወክል ተመርጣ እንደነበር ይታወሳል። ይሁንና ለዶፒንግ ምርመራ ግን ፍቃደኛ አልሆነችም በሚል በተመሰረተባት ክስ ግን ቶኪዮ ከደረሰች በኋላም የተጣለባት ጊዜያዊ እገዳ ምክንያት ሳትወዳደር መመለሷ የሚታወስ ነው። አሁን ላይ የ2 ዓመታት ቅጣት እንደተጣለባት ደግሞ ይፋ መደረጉ ምናልባት ለኢትዮጵያም በጣም ከባድ ሊሆን እንደሚችል፣ ምክንያቱም ምርጥ አትሌታችን እንደሆነች ትታወቃለች እና ጥሩ ያልሆነ ነገር እንደሆነ ጭምር ነው በርካቶች እያነሱ እንደሚገኝ መረጃው የጠቆመው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በስፋት የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቆይታ ከኛ ጋር እንዲሆንላችሁ በአክብሮት እመኛለሁ። በምሽቱ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ነው የምንገናኘው። ለዛሬ የነበረን ፕሮግራም ግን እዚሁ ጋር ያበቃል። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘሁኝ።